የግድያ ሙከራ የተደረገባቸው የኦርቶዶክስ ቤተክርስቲያን ጳጳሳት የቁም እስረኛ ተደረጉ። ጳጳሳቱ በጸጥታ አካላት ጥበቃ ስር የሆኑት ካለፈው ቅዳሜ አንስቶ ሲሆን ጳጳሳቱ የትግራይን ትግል በማደናቀፍ መጠርጠራቸው ተነግሯል። በዝርዝር ታደምጡታላችሁ። ጠቅላይ ሚኒስትር አብይ አህመድ የእናት መቀነት የሚሉት ተቋም ብልጽግናን አስጠነቀቀ። ከመጪው መስከረም ወር አንስቶ በኢትዮጵያ ከፍተኛ የኑሮ ውድነት እንደሚከሰትም አስጠንቅቋል። ተቋሙ የኢትዮጵያ ሕዝብ ካሁኑ ወገቡን ጠበቅ እንዲያደርግ አሳስቧል። እናስደምጣችኋለን። የመጨረሻው ፊሽካ እየቀረበ ነው። ጠቅላይ ሚኒስትር አብይ አህመድ አፋጣኝና አስቸኳይ እርምጃ እንዲወስዱ ጄኔራሉ ከባድ ጥሪ አቅርበዋል። መንግስት ዝምታውን እንዲያቆምና እርምጃ እንዲጀምር ከባድ ንቅናቄ ጀምረዋል። ይህንንም በሰላማዊ ሰልፍ ለመግለጽ በሚቀጥለው ቅዳሜ በመስቀል አደባባይ ሰልፍ ተጠርቷል። ተሰሙታላችሁ። ኢራን የአሜሪካን የጦር ሰፈሮች ደበደበች። ቴህራን ጥቃቱን የፈጸመችው የአሜሪካ ጦር በሀገሪቱ የተለያዩ ክፍሎች አዲስ ጥቃት መክፈቱን ባሳወቀ ማግስት ነው። የሀገራቱ ጦርነት ዛሬም ተባብሶ ቀጥሏል። በሌላ በኩል የትራምፕ አስተዳደር ለሳውዲ አረቢያና ለኩዌት መሳሪያ እንዲሸጥ ፍቃድ ሰጥቻለሁ ብለዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ያርሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እስከ ዛሬ ቤት ባለመግዛቶ ሊቆጩ አይገባም። ምክንያቱም በሁሉም ዘንድ ተፈላጊ የሆኑትና ለረጅም ጊዜ ተይዘው የቆዩት ጥቂት ዝቅተኛ ፍሎሮች አሁን ላይ ለሽያጭ ቀርበዋል። በዲፕሎማት ሰፈር በጥራት እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ዘመናዊ ቤቶች ለአንዴና ለመጨረሻ ጊዜ በ10% ቅድመ ክፍያ ብቻ እርሶን እየጠበቁ ነው። በተጨማሪም 60% 25 ዓመት የባንክ ብድሩና የ30% ቅናሽ ሊጠናቀቅ 20 ቀዳሚ ደንበኞችን ብቻ እየጠበቅን ነው። ምን ይጠብቃሉ? ለበለጠ መረጃ በ0997 61 61 43 ላይ ይደውሉ። የግድያ ሙከራ ተፈጸመባቸዋል የተባሉት የትግራይ ሊቃነ ጳጳሳት የቁም እስር ላይ መሆናቸው ተገለጸ። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው ሁለት ሊቃነ ጳጳሳት የቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ለቢቢሲ ተናግረዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የተቋቋመው የመንበረ ሰላማ ካሳቴ ብርሃን ላዕላይ ቤተ ክህነት ሁለት ሊቃነ ጳጳሳት በጸጥታ አካላት ጥበቃ ስር የሆኑት ከቅዳሜ ሐምሌ 4 ቀን 2018 ዓ.ም ጀምሮ እንደሆነ ተገልጿል። ቢቢሲ በጉዳዩ ላይ ከክልሉ ማዕከላዊ ትግራይ ዞን ዋና አስተዳዳሪ ሽሻይ ግርማይና የአክሱም ከተማ የሰላምና ደህንነት ቢሮ ኃላፊ ቴዎድሮስ በየነ አስተያየትን ለማግኘት ያደረገው ጥረት አልተሳካም። ቤተ ክህነቱ ባለፈው ሳምንት ረቡዕ ባወጣው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ በተባሉ አባቶች መኖሪያ ቤት ላይ ተኩስ መከፈቱን ገልጾ ነበር። ድርጊቱንም የግድያ ሙከራ ሲል ገልጾታል። ከክስተቱ በኋላ ከቢቢሲ ቃለ መጠይቅ ያደረጉት አቡነ ናትናኤል ሰኞ ሰኔ 9 ሌሊት 6 ሰዓት ተኩል ተኩስ መከፈቱን ተናግረው ነበር። በተለይ አቡነ አረጋዊ ማረፊያ ክፍል የሚገኙበት ህንጻ ላይ አርፎ በተወሰነ መልኩም ህንጻውን ንዶ ግማሽ ብሎኬት ተገንጥሎ ወድቋል ሲሉ ሁኔታውን ገልጸዋል። የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘ 3 ተጠርጣሪዎችን በቁጥጥር ስር መዋሉን ገልጾ ነበር። የከተማዋ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በተደረገው ማጣራት ድርጊቱ በሊቃነ ጳጳሳቱ መኖሪያ ቤት ጥበቃ እንደተፈጸመ መረጋገጡን እንደተናገሩ ትግራይ ቴሌቪዥን ዘግቧል። ቅዳሜ ዕለት ደግሞ ተነጥሎ የተቋቋመው የትግራይ ሲኖዶስ ዋና ጸሐፊ የሆኑት አቡነ አረጋዊና አቡነ ናትናኤል ወደ ፖሊስ ጣቢያ ተወስደው እንደነበር የአንዱ አባት ረዳት ዲያቆን የማነ ኃይሌ ተናግረዋል። የጳጳሱ አሽከርካሪ የሆኑት አብርሃ ገብረ ገርግስም ይህንኑ ለቢቢሲ ትግረኛ ገልጸዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ እንደሚያስረዱት በዕለቱ ከቀኑ 11 ሰዓት ገደማ ላይ ሁለት አባቶች ፖሊስ ጣቢያ የተወሰዱት ለጥያቄ እንደሚፈለጉ ተነግሯቸው ነው። የአቡነ ናትናኤል አሽከርካሪ የሆኑት አብርሃ ገብረ ገርግስ ወደ ፖሊስ ጣቢያ ተከትለው መሄዳቸውን ተናግረዋል። ከሰዓታት በኋላ ፖሊስ ሊቃነ ጳጳሳቱ በከባድ ወንጀል እንደተጠረጠሩ እንዲሁም ለመልቀቅ ለእያንዳንዳቸው የ300 ሺህ ብር የዋስትና ገንዘብ መጠየቁን አብርሃ አስረድተዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ ሊቃነ ጳጳሳቱ ምሽት 4 ሰዓት ገደማ የተለቀቁት ይህ የዋስትና ገንዘብ ተከፍሎ መሆኑን ለቢቢሲ ተናግረዋል። ፖሊስ አቡነ ናትናኤልን ትግልን ማደናቀፍ በሚል እንደጠረጠራቸው በጣቢያው ከተገኙ ሰዎች መስማታቸውንም ጠቅሰዋል። ቢቢሲ ይህንን ክስተት ከገለልተኛ ወገን ማጣራት አልቻለም። ስለዚህ ክስተት ከአካባቢው ባለስልጣናት ምላሽ ለማግኘት ያደረገው ሙከራም አልተሳካም። እንደ የማነ ገለጻ ሁለቱ አባቶች ወደ መኖሪያቸው ከተመለሱ በኋላ ሊያገኟቸው አልቻሉም። በምሽት 4 ሰዓት ከሩብ ገደማ ተመልሰዋል። ከዛ በኋላ መግባትም መውጣትም አይቻልም። ስልካቸውን በተደጋጋሚ ብንሞክር አልሰራም። ስልካቸው ከነርሱ ጋር
ጋር እንደሌለና ከማንም ጋር መገናኘት እንደማይችሉ ነው ያለኝ መረጃ ሲሉ ሁኔታውን አስረድተዋል። ሊቃነ ጳጳሳቱ የመንበረ ሰላማ ዋና ጽሕፈት ቤት ውስጥ ባለ መኖሪያ ቤት እንደሚገኙ የሚገልጹት የማነ ማንም ሰው እንዲገባም ሆነ እንዲወጣ አይፈቀድም፣ ሁላችንም ተከልክለናል ብለዋል። በተደጋጋሚ ስልክ ብንሞክርም አይሰራም፣ ስልካቸው እነርሱ ጋር እንዳልሆነና ከማንም ጋር መገናኘት እንደማይችሉ ነው ያለኝ መረጃ ሲሉም አክለዋል። ወደ መኖሪያ ህንጻው በመግባት አባቶቹን ለማነጋገር ቢሞክሩም ከላይ የወረደ ትዕዛዝ ነው በሚል በፖሊስ እንደተከለከሉ ተናግረዋል። የሀገረ ስብከቱ ሰራተኞች መግባት ቢፈቀድላቸውም እነርሱም ሊቃነ ጳጳሳቱ እንዳላገኙ ገልጸዋል። ባለፈው ሳምንት በሁለቱ አባቶች መኖሪያ ላይ ተኩስ ከተከፈተ በኋላ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፍሳ በተመለከተ ሰጥተውታል የተባለው አስተያየት በማህበራዊ ሚዲያ ገጾች ላይ መነጋገሪያ ሆኖ ነበር። ጠቅላይ ሚኒስትር አብይ አህመድ የእናት መቀነት የሚሉት ተቋም ብልጽግናን አስጠነቀቀ። ከመጪው መስከረም ወር አንስቶ በኢትዮጵያ ከፍተኛ የኑሮ ውድነት እንደሚከሰትም አስጠንቅቋል። ተቋሙ የኢትዮጵያ ሕዝብ ካሁኑ ወገቡን ጠበቅ እንዲያደርግ አሳስቧል። በዋና ዋና የአሜሪካና የዩናይትድ አረብ ኤሚሬትስ ከተሞች በሚገኙ መደበኛ ያልሆኑ የምንዛሬ ገበያዎች የአንድ አሜሪካን ዶላር የመግዣ ዋጋ 181.6 የኢትዮጵያ ብር መድረሱ ታውቋል። ይህ ከፍተኛ የምንዛሬ ፍላጎትና የጥቁር ገበያ ንረት የኢትዮጵያ መንግስት ከሚከተለው የጉምሩክና የታክስ ፖሊሲ ጋር ቀጥተኛ ትስስር እንዳለው ዓለም አቀፉ የገንዘብ ተቋም IMF በቅርቡ ባወጣው ሂሳዊ ሪፖርት አጋልጧል። IMF ይፋ ባደረገው አምስተኛው የኢትዮጵያ ኢኮኖሚያዊ ማሻሻያ ግምገማ ሪፖርት ላይ እንዳስከነሰበው በመንግስት በኩል የተጣሉት የተጋነኑና የዘፈቀደ የጉምሩክ ቀረጥ ተመኖች ሀገሪቱን ለከፍተኛ የኮንትሮባንድ ንግድ እያጋለጧት ይገኛሉ። ሪፖርቱ በግልጽ እንዳስቀመጠው እነዚህ ምክንያታዊ ያልሆኑ የታክስ ጫናዎች ነጋዴዎች የውጭ ምንዛሬን በህገወጥ መንገድ በጥቁር ገበያ እንዲፈልጉ ዋነኛ ገፊ ምክንያት ሆነዋል። ለዚህ የኢኮኖሚ መዛባትና የጥቁር ገበያ መስፋፋት በዋናነት አስተዋጽኦ ያደረጉት የመንግስት የታክስ እርምጃዎች የሚከተሉት ናቸው። እስከ 35 በመቶ የሚደርሰው ከፍተኛ የጉምሩክ ቀረጥ፣ የ10 በመቶ ተጨማሪ ቀረጥ ወይም ሱር ታክስ፣ ከ5 በመቶ እስከ 500 በመቶ የሚደርሰው እጅግ የተጋነነ የኤክሳይዝ ታክስ ምጣኔ። እነዚህ የተደራረቡ የታክስ ጫናዎች ህጋዊውን የንግድ ስርዓት በማዳከም ነጋዴው ማትረፍ ወደሚችልበት የኮንትሮባንድ አማራጭ እንዲያዘነበል ማስገደዳቸውን ተቋሙ በሪፖርቱ አብራርቷል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ይህንን አሳሳቢ ችግር ለመቅረፍ በማሰብ አዳዲስ የታክስ ፖሊሲ ማሻሻያዎችን ማጽደቁን ዓለም አቀፉ የገንዘብ ተቋም በሪፖርቱ አወድሷል። በተጨማሪም በቀጣዮቹ ጊዜያት መንግስት አዲስ የታክስ ፖሊሲ ተግባራዊ ለማድረግ ማቀዱን ሪፖርቱ ጠቁሟል። በዚህም መሰረት መንግስት በነዳጅ ተሽከርካሪዎች ላይ አዲስ ታክስ የሚጥል ሲሆን የዚህ እርምጃ ዋና ዓላማዎቹ የመንግስትን የገቢ አሰባሰብ አቅም ከፍ ማድረግ እንዲሁም ከነዳጅ ነጻ የሆኑ የኤሌክትሪክ ተሽከርካሪዎችን አጠቃቀም በሀገር ውስጥ በስፋት ማበረታታት መሆኑ ተገልጿል። እነዚህ አዳዲስ የፖሊሲ ማሻሻያዎች የጥቁር ገበያውን የምንዛሬ ጫናና የኮንትሮባንድ ንግድን ምን ያህል ሊገቱ ይችላሉ የሚለው በቀጣይ የመንግስት የተግባር አፈጻጸም ላይ የሚመዘን ይሆናል። ኢራን የአሜሪካን የጦር ሰፈሮች ደበደበች። ቴህራን ጥቃቱን የፈጸመችው የአሜሪካ ጦር በሀገሪቱ የተለያዩ ክፍሎች አዲስ ጥቃት መክፈቱን ባሳወቀ ማግስት ነው። የሀገራቱ ጦርነት ዛሬም ተባብሶ ቀጥሏል። በሌላ በኩል የትራምፕ አስተዳደር ለሳውዲ አረቢያና ለኩዌት መሳሪያ እንዲሸጥ ፍቃድ ሰጥቻለሁ ብለዋል። በመካከለኛው ምስራቅ እንደ አዲስ ያገረሸው ጦርነት አሁንም ተባብሶ ቀጥሏል። ከሰዓታት በፊት ኢራን በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮችን መደብደቧን አስታውቃለች። ቴህራን ጥቃቱን ያደረሰችው የአሜሪካ ጦር በሀገሪቱ የተለያዩ ክፍሎች አዲስ ጥቃት መክፈቱ በተሰማበት ዕለት ነው። ኢራን በከፈተችው አዲስ ዞር ጥቃት በጎረቤቶቿ የባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ መደረጋቸውን አስታውቃለች። በዚህም ከባድ ኪሳራ ማድረሷን ገልጻለች። ዮርዳኖስ፣ ኩዌት እና ባህሬንን ጨምሮ በቀጠናው የሚገኙ ኢላማዎች ጥቃት ከተፈጸመባቸው መካከል ናቸው። ታስኒም የዜና ወኪል እንደዘገበው የኢራን ጦር በፈጸመው ጥቃት ዮርዳኖስ ውስጥ የሚገኙ የአሜሪካ ሰራዊት የግንኙነት ስርዓቶችና የነዳጅ ማጠራቀሚያዎችን ማውደሙን አስታውቋል። ዮርዳኖስ ውስጥ ኢላማ ከተደረጉት ስፍራዎች አንዱ አልአዝራቅ ጦር ሰፈር እንደሆነ የገለጸው ጦሩ ቦታው ጸረ ሚሳኤል መከላከያ ስርዓት የሚገኝበት እንደሆነ ጠቅሷል። ኩዌት ውስጥ በሚገኘው አሊ ሳሊም የጦር ሰፈር ደግሞ የቅድመ ማስጠንቀቂያ ራዳር ስርዓት ኢላማ መደረጉን የኢራን እስላማዊ አብዮታዊ ዘብ ገልጿል። አብዮታዊ ዘቡ እንደሚናገረው የአሜሪካ ወታደሮች ኩዌት ውስጥ
የሚሰባሰቡበት ስፍራ ላይም ጥቃት ደርሷል። ጥቃቱ የተፈጸመው ሚሳኤልና ድሮን በመጠቀም እንደሆነ አስታውቋል። በተመሳሳይ አሜሪካ ረቡዕ ሌሊት በመላው ኢራን በርካታ ስፍራዎች ላይ ጥቃት ፈጽማለች። ለ6 ሰዓታት የቆየው ጥቃት ኢራን በሆርሙዝ ወሽመጥ ንጹሃን ባህርተኞችን ስጋት ላይ ለመጣል ያላትን አቅም ያዳከመ እንደሆነ የአሜሪካ ጦር ገልጿል። በሌላ በኩል የትራምፕ አስተዳደር ለሳውዲ አረቢያና ለኩዌት መሳሪያ እንዲሸጥ ፍቃድ ሰጥቻለሁ ብሏል። በሁለቱ ሀገራት መካከል ያለው ጦርነት በተባባሰበት በዚህ ወቅት ታዲያ አሜሪካ ለሳውዲ አረቢያና ለኩዌት መሳሪያ እንዲሸጥ መፍቀዷ ተሰምቷል። የአሜሪካ የውጭ ጉዳይ መስሪያ ቤት የሳውዲ አረቢያን የአየር መከላከያ ስርዓት ለማጠናከር የ1.96 ቢሊዮን ዶላር የጦር መሳሪያ ሽያጭ መፍቀዱን ገልጿል። ሚኒስቴሩ ባወጣው መግለጫው የጦር መሳሪያ ሽያጩ የኔቶ አባል ያልሆነችውን ቁልፍ አጋር ጸጥታ በማጠናከር የአሜሪካን የውጭ ጉዳይ ፖሊሲና ብሔራዊ የደህንነት ዓላማዎችን ይደግፋል ብሏል። ሳውዲ አረቢያ በፋርስ ባህረ ሰላጤ ቀጠና ላለው ፖለቲካዊና ኢኮኖሚያዊ መረጋጋት ወሳኝ ሚና እንደምትጫወትም መግለጫው ጠቅሷል። መግለጫው ጨምሮም ለሳውዲ አረቢያ የቀረበው ስምምነት በአየርና ከአየር ወደ ምድር ለሚደረጉ ዘመቻዎች የሚውሉ ዘመናዊ የጦር መሳሪያ ስርዓትን ጨምሮ ተተኳሽና ሌሎች መለዋወጫዎች፣ ስልጠናና የሎጂስቲክ ድጋፍን ያካትታል። ትግራይ ውስጥ የሚካሄደውን ወታደራዊ አፈሳ የሚቃወም እንዲሆን ፌዴራል መንግስት በክልሉ ጉዳይ መንግስታዊ ግዴታውን እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው ቅዳሜ በአዲስ አበባ ከተማ እንደሚካሄድ አዘጋጆቹ አስታወቁ። በመዲናዋ መስቀል አደባባይ የሚካሄደውን ሰልፍ ያዘጋጀው ግንቦት ላይ የተቋቋመው የትግራይ ሰላምና ለውጥ ምክር ቤት እንደሆነ የሚዲያና ህዝብ ግንኙነት አስተባባሪው ከበደ አሰፋ ለቢቢሲ ተናግረዋል። ከሁለት ወር በፊት በአዲስ አበባ ከተማ የተመሰረተው ይህ ምክር ቤት በትግራይ ክልላዊ መንግስት ለውጥ ለማምጣት እንደሚሰራና የሽግግር ሂደቶችን ለማመቻቸት እንደሚንቀሳቀስ ይገለጻል። ምክር ቤቱ በውስጡ ከህዝባዊ ወያኔ ሓርነት ትግራይ ህወሓት የተለዩና የተቃረኑ ፖለቲከኞች እንዲሁም የትግራይ ፖለቲካ ፓርቲዎችን ይዟል። በምክር ቤቱ ስር የተቋቋሙ ኮሚቴዎችን የሚመሩት ጀነራል ጻድቃን ገብረትንሳኤ ናቸው። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ከምክር ቤቱ አባላት አንዱ ነው። ህወሓት በተለዩ አመራሮች የተመሰረተው ሌላኛው ፓርቲ ወለዶ ትግራይ፣ አረና ትግራይ ለዲሞክራሲና ለሉዓላዊነት አረና እንዲሁም ትንሳኤ ሰብአ እንደርታ ተጠቃሽ ናቸው። የትንሳኤ ሰብአ እንደርታ ሊቀመንበርና የምክር ቤቱ የህዝብ ግንኙነት አስተባባሪ የሆኑት አቶ ከበደ እንደሚናገሩት ቅዳሜ ሐምሌ 11 ቀን 2018 ዓ.ም ሊካሄድ የታቀደው ሰልፍ ሁለት ዋነኛ ዓላማዎች አሉት። በቀዳሚነት የጠቀሱት በክልሉ የሚካሄደውን የግዳጅ ወታደራዊ አፈሳ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም እንዲሁም ዓለም አቀፉ የሰብአዊ መብቶች ተቋም ሁማን ራይትስ ዎች ባወጧቸው መግለጫዎች በክልሉ የሚካሄደው የግዳጅ ወታደራዊ ምልመላ እንዲቆም መጠየቃቸው ይታወሳል። ከበደ በትግራይ ያለው ኃይል ከሻዕቢያና ከሌሎች ኃይሎች ጋር በመተባበር የትግራይ ተወላጆችን በየቀኑ እያፈነ ለሞት ለስደት እየዳረጋቸው ነው ሲሉ ከሰዋል። በተጨማሪም የትግራይ ህዝብን ለማፈን የወጣ አፋኝ አዋጅ አለ ብለዋል። የህዝብ ግንኙነት አስተባባሪው የጠቀሱት የትግራይ ህዝብ ህልውና እና ደህንነትን ለማረጋገጥ የወጣ አዋጅ ህወሓት ወደ ስራ በመለሰውና ከ6 ዓመት በፊት በተደረገ ምርጫ በተቋቋመው የክልሉ ምክር ቤት የጸደቀ ነው። ትግራይ ክልል ውስጥ የወጣው ምንም ኮሽታ ማድረግ የማያስችል አዋጅ ነው የሚሉት ከበደ በዚህ አዋጅ ምክንያት ህዝቡ እየተሰቃየ፣ እየታፈነ፣ እየተገደለ በግዳጅ ወታደራዊ አፈሳ እየተደረገበት መሆኑን ያነሳሉ። ኢሰመኮና ሁማን ራይትስ ዎች በመግለጫዎቻቸው ይህንን አዋጅ ኮንነዋል። የክልሉ መንግስት ግን ህጉ ላይ የማጠልሸት ዘመቻ ተከፍቷል በሚል ያስተባብላል። በህወሓት በሚመራው መንግስት ምክትል ፕሬዝዳንት የሆኑት አማኑኤል አሰፋ ህጉ የህልውና አደጋ ውስጥ ያለን ህዝብ ለማዳን ከሚደረገው ትግል አንጻር ነው መታየት እንዳለበት የተናገሩት። የቅዳሜው ሰልፍ ላይ እነዚህ ጉዳዮችን ለመኮንንና ለዓለም አቀፉ ማህበረሰብ ለማሰማት መታቀዱን የትግራይ ሰላምና ለውጥ ምክር ቤት ህዝብ ግንኙነት አስተባባሪው ገልጸዋል።